ከነዓን የሚባል የሆነን ስፍራ እንደስቡ አይደለም እና እግዚአብሔር በከነዓን ተለክቶና ተቆጥቦ ያለ አይደለም። እግዚአብሔር መላለሙን የከበበ ነው። አሜን። ቦታ ወይም ስፍራ መሆኑ ይቀርና ፐርሰን ይሆናል። አሜን። ቤተል የሚባለው የእግዚአብሔር ቤት፣ የእግዚአብሔር ማደሪያ፣ የእግዚአብሔር መኖሪያ የምንለው ማለት ነው። the new humanity አሜን። አዲሱ ሰው ይሄ የተጀመረበት እንደገና ጅማሬ ይሆናል ማለት ነው። ሃሌሉያ። ለቤተ ክርስቲያን ወይም ለቅዱሳን ህብረት ከዛ ደግሞ በክርስቶስ ኢየሱስ ያመኑ ሰዎችም ለዛ ቤት ግብአት የሚሆኑበት የዛ የእግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ መሆናቸውን ደግሞ አብሮ መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ አዲሱ ጅማሬ ይጀምራል። የአምላካችን የእግዚአብሔር ስም ይባረክ። አሜን ሃሌሉያ። ከዚህ ቀደም ያው በእኛ ቤተክርስቲያን ብዙ ጊዜ ይነሳይ ነበረ። ዛሬ ደግሞ እኔ ጥቂት ላሳስባችሁ የምፈልግበት ሐሳብ ቤተል በሚል ሐሳብ ነው ዛሬ የምናወራው እና ዲፋይን አድርገን ከመነሳታችን በፊት ትንሽ ነገር እናንሳ። ቤተል ምን እንደሆነ ታውቁታላችሁ፣ ታስታውሱታላችሁ ብዬ አስባለሁ። እና ስለ ቤተል ስንነጋገር አንዷን ርዕስ ወስደን ዝም ብዬ እሱ ላይ ከማወራ ነገር ግን የመጽሐፍ ቅዱስ ጀነራል ሐሳብ መላ መጽሐፍ ቅዱስ ስለ ቤተል ስለዚህ ስም ስለዚህ ትርጉም ምንድነው አስተምህሮቱ ምንድነው የሚለውን በጣም ቶሎ እያልኩ ትንሽ ደቂቃ ስላለኝ እናንተ ማስታወሻውን እያያችሁ ትከተሉኛላችሁ። እና መግቢያችን እንዲሆን ማስበው ዘፍጥረት 1:26 ላይ የምናውቀው ሐሳብ አለ አይደል? የኔና የናንተ ጅማሬ ማለት ነው። ዘፍጥረት 1:26 ላይ እግዚአብሔር በመልካችን እንደ አምሳላችን አይደለ? በእግዚአብሔር አብ በእግዚአብሔር ወልድና በእግዚአብሔር መንፈስ ቅዱስ የመጀመሪያ ይሁን ተብሎ ሳይሆን እግዚአብሔር ያበጀውን ሰውን እናያለን። ይሄን በጣም ብዙ ጊዜ ስለምናቀው አለፍ እያልኩ ነው የምናገረው። ስለዚህ እግዚአብሔር ያንን ጅማሬ ያደረገና እንደምታውቁት መጽሐፍ ቅዱስም እንደሚተርክልን በጊዜውም እንደነበረው የንግግር ያተራረክ በሚገባቸው ቋንቋ ለተጻፈላቸው ሰዎች አድሬስ ለተደረጉት ሰዎች በሚገባቸው ንግግር በእነሱ ኖርም ማለት ነው አይደለ? በእኛ ስናመጣው የሆነ ፊልም ነገር ይመስላል። የሆነ ቦታ ኮባ አትክልት እንትን እና ሰሞኑን ክፍለ ሀገር ስለነበርኩኝ እንሰት በጣም ሳይ ነበርና ለዛ ነው እና እነዛ ሙዝ እንትን የበዛበት አርገን ፊገራቲቭ በሆነ ወይም ይሄ ፒክቸር ባለው መልኩ ልንስለው እንችላለን። በዛ ውስጥ ያለው የእግዚአብሔር ሐሳብ ግን አንድ ነገር ስለ ቤተል ይጠቁመናል አይደለ? የሆነ ሃውስሆልድ እግዚአብሔር የፈለገው ኮሙኒኬት የሚነጋገርበት ግንኙነት የሚያደርግበት ከዛ በሱ መልክ ከተፈጠረው ሰው ጋር አብሮ የመኖርን ሐሳብ አታዩ? እና በቃ እዛ የተቀጠረ ስፍራ ውስጥ እዛ ቦታ የሆነች ኤደን ጋርደን የምትባል ቦታ ምናምን እግዚአብሔር ዋና እቅዱ አይመስለኝም። ወደፊትም የሆነ ጋርደን አይደለም የሚያዘጋጅልን ወደዚህ ህብረት ወደዚህ ከሱ ጋር አብረን ወደምንኖርበት ቤተሰብ ወደ ሆንበት አይደለ? የዘላለም ሐሳቡ እግዚአብሔር ነውና በዘፍጥረትም 1:26 ላይ ከአዳም ደግሞም ከሔዋን ጋር ያደረገውን ትመለከታላችሁና ሲያዝን እግዚአብሔር ያዘነው መጀመሪያ ኤደንን ስላልጠበቁ ጋርደኑን ስላልተንከባከቡ አይደለም። ያዘነው ህብረቱ ስለተቋረጠ ነው አይደል? በኋላ እግዚአብሔር ነገሩ ቢያሳዝነውም ነገር ግን በእጁ ነው መፍትሄው ደግሞ እሱ ነው። እንደምታውቁት የተከናወነውን አደረገ። እነዚህ ሰዎች በዛው ከቀጠሉ ደግሞ ከህይወት ዛፍ ይበሉና ምሳሌው እንደዛ ለዘላለም ሙት ሆነው እንዳይኖሩ እግዚአብሔር ከፍቅሩ ደግሞ ዲሲፕሊን ሲያረጋቸው ከዛ ሲያስወጣቸው ከዛ ደግሞ ተስፋ ሲገባ የሴቲቱ ዘር እንደሚመጣ ተስፋ ሲገባ እንደገና ወደዛ ቤት እንደምንመለስ እንደገና ያ ቤት እንደገና ያ ህብረት አይደለ እንደሚመሰረት ድጋሜ ተስፋ ይሰጣል። ከዛ ታሪኩን ፍሎውን ታቆታላችሁ። ህይወት ቀጠለ።
ደግሞ ኖህ ይመጣሉ። ከዛ በዝፍረት የነበረው ኑሮ አዳምና ሔዋን ወጥተው ይወልዳሉ ይዋለዳሉ። እነዚህ ሁሉ ታሪኮች በምናባችሁ የሳላችሁ እንድትከተሉኝ እኔ ቶሎ ነው የሚሄደው። በኋላ ደግሞ እንደገና ይህንን የከበረውን የሰው ዘር እግዚአብሔር በመልኩና በምሳሌው ወይም በአምሳሉ የፈጠረውን ሰው ደግሞ ኮራፕት የሚያደርግ ነገር ደግሞ መጣ። የሰው ልጆችና እግዚአብሔር ልጆች አይደል? ከዛ ይሄ የሰው ዘር እግዚአብሔር ሰውን ብሎ ያለውን እሱ መቀላቀል ደግሞ ስለሌለበት እግዚአብሔር ሌላ ቸርነት አድርጎ ደግሞ ለኖህ ቤት እንደገና ከጥፋት ውሃ አትርፎ ያንን ፋሚሊ ሲጠብቅ እግዚአብሔር የሆነን ቤተሰብ የሆነን ህብረት የሆነን አብሮነት በዛ እየሰራ እንዳለ ወይም ያንን ፈልጎ እንዳለ ትመለከታላችሁ። ለምን ስትሪክትሊ እግዚአብሔር ወይም በጣም አጽንኦት ሰጥቶ ያንን መቀላቀል ሲጸየፍ እናያለን። ከዛ በጥፋት ውሃ ሁሉን ድምጥማጡን ያጠፋዋል። ለምን በአምሳሉ የተፈጠረው ሰው ክቡር ስለሆነ እንዲቀላቀል ስለማይፈልግ እግዚአብሔር መልኩን ማየት ስለሚፈልግ ከዛ ደግሞ እንደ መልኩ ከሆነው ከዛ ሰው ጋር ደግሞ አብሮ መኖር ስለሚፈልግ ማለት ነው። ከዛ እነዚህ ፒላር የሆኑ እግዚአብሔር መጠሪያ ስም የሆኑ የትውልድ አባት የሆኑት የኔሽን አባት የሆኑት ደግሞ አብርሃም ይስሐቅና ያዕቆብን ደግሞ እናገኛለን አይደል? ከዛ አብርሃምን ይጠራዋል ይሄድና ከዛ አብርሃም ደስ ይለኛል ሲጠራ የሆነ ከአማልክቶቹ አንዱ አይደለምና ይሄኛው ጥሪ ለየት ያለ ነውና ውጣ ነው ሂድ። ከምን ከቤተሰቦች እንዴ ከቤተሰቦቹ ለይቶት ሌላ ቤተሰብ እንዲመሰርት ግድ ሲለው እግዚአብሔርን ታያላችሁ። ስለዚህ እግዚአብሔር የፈለገው ነገር እንዳለ በጣም ያስታውቃል አይደል? ከቤተሰቦች ከዘር ከነገድ ተለይና ውጣ ሂድ ብሎ እግዚአብሔር ያሳስበዋል። ከዛ ከወጣ በኋላ አብርሃም እንደምታውቁት ነው በድንኳን ይኖራል የእግዚአብሔርን ሐሳብ እየሰማ እሱም ደግሞ መሰዊያን ይሰራል። ለዛ ለጠራው ለተገለጠለት እግዚአብሔር ከሱ ጋር አብሎ ለመሄድ ፈቃዱን ሰጥቶ ኮሚትድ ሆኖ ሲጓዝ እናየዋለን አብርሃምን አይደለ? ለዛ ነው የኔሽን አባት የሆነው። ከዛ ተስፋ ሲገባለት ደግሞ እናያለን። ክፍሎቹ እናንተ መመልከት ትችላላችሁ። እና ጠርቼ የጠራው ያስወጣው ከቤተሰብ ውጣ ያልኩ ሌላ ቤተሰብ አለ፣ ትውልድ አለ ካንተ። አሜን። ካንተ ዘር ይመጣል እና እባርካለሁ። ዘፍጥረት አዳምን በባረከበት በረከት አብርሃምን ደግሞ ሲባርከው አታዩ? መጀመሪያ አብርሃም ምንድነው ያለው? ብዙ አዳም ምንድነው ያለው? ምድርንም ሙሏት። እዚህ የሆነ ቤተሰብ እግዚአብሔር ፈልጓል። ኦኬ። ከዛ ደግሞ አብርሃም ጋር ይመጣና እሱንም ደግሞ ምን እባርካለሁ እና እንደ መሬት አሸዋ አይደል እንደ ሰማይ ከዋክብት ዘርህን አበዛዋለሁ እና ይሄንን ይናገረዋል። ከዛ ይስሐቅ ጋር ይመጣል። በይስሐቅም እንዲሁ ታያላችሁ። ከዛ ያዕቆብ ጋር ዛሬ እሱን አንስተን እናያለን። ያዕቆብ ጋር ደግሞ ይመጣል እና በጣም ይገርመኛል። ያዕቆብ የአባቶቹን አምላክ ያውቃል፣ ያ ማለት የአብርሃምና የይስሐቅን አምላክ። ከዛ ግን የሄደበት መንገድ በጣም ዘወርዋራ ነው፣ አስቸጋሪ ነው። እሱ የያዕቆብ ህይወት ላይ አላተኩርም ዛሬ። ግን ድንገት ሸሽቶ እየሄደ ያለ ምክንያቱም በረከትን ፍለጋ የአባቶቹ አምላክ ይሄ ብኩርና እሱ ላይ እንዲወድ የሆነ የገባው ቫልዩ ያደረገው ነገር ነበርና ለዛ በራሱ ጥበብ በራሱ ማስተዋል በራሱ ይሆናል ያለውን እርምጃ ወስዶ በብዙ ስቃይ እንዳለፈ መጽሐፍ ቅዱስ ይነግረናል አይደል? ከወንድሙ ሸሽቶ ምክንያቱም ሸውዶታል አታሎታልና ሸሽቶ ሲሄድ ሳለ እንዴ ለእንደዚህ አይነት ሰው እግዚአብሔር ይገለጣል። አይገርም? ሃሌሉያ። ዛሬ አበረታችኋለሁ። እግዚአብሔር መልካም ነው። አሜን። ከዛ ድንገት ሸሽቶ ነው እሱ በሞት ፍርሃት ነው ያለው፣ ወንድሜ እንዳይገለኝ ብሎ ነው። ከዛ ተኝቶ ያለ እግዚአብሔር ሊያደርግ ያለውን በዘመናት መካከል ሊያደርግ ያለውን ሐሳቡን ለዚህ ለሚሸሽ ሰው ሊያውም የሸሸው እኮ ተበድሎ አይደለም በድሎ አታሎ ምናምን ለሸሸ ሰው እግዚአብሔር ተገለጠና ደነገጠ። እዚህ ስፍራ እግዚአብሔር አለ ያዕቆብ ደነገጠ። እንደዚህ አይነት ኢንካውንተር ከዚህ በፊት አልነበረውም፣ ወይም ንክኪ ወይም ለየት ያለ ግንኙነት አልነበረውም። ከዛ ያዕቆብ በዚህ ስፍራ በእውነት እግዚአብሔር አለና ብሎ ቦታው ምን ይለዋል? ቤቴል የእግዚአብሔር ቤት ብሎ
ይጠራዋል እናየዋለን በኋላ ላይ እና ተገለጠለት ያው ሸሽቶ ሄደ ያዕቆብ ላይ ስለማናተኩር ይሄዳል ነገር ግን ሁሉን ረስቶ የዛኔ የሚያለውን እዛ ጋር መሐላ ተማምሎ ነበር ከእግዚአብሔር ጋር በሰላም ከመለስከኝ እንዲህ ከሆነ ምናምን ብሎ ተነጋግሮ ግን ብዙ አመት ሚስት ፍለጋ ሲባክን ሲንከራተት ቆይቶ እንደገና ደግሞ ዘፍጥረት 35 ላይ እግዚአብሔር ይመጣና ያዕቆብ ወደ ቤቴል ምን በል እግዚአብሔር አይገርምም ምን አይነት አምላክ ነው አሜን ከዛ እንደገና ተመለስ ወደ ቤቴል ተመለስ በሸሸህ ጊዜ ወንድም ባሳደደ ጊዜ ለተገለጠልህ ለእግዚአብሔር ከዛ ያዕቆብ ወዲያውኑ ምን ሲያደርግ ታዩታላችሁ ዘፍጥረት 35 ላይ በቃ ከመካከላችሁ እንግዳ አማልክት አስወግዱ እስካሁን በነበረን ጉዞ በዛም ብዙ ነገር እየቀየጠን ነበር እኔ ስወጣ ያኔ ስሸሽ ግን የተገለጠልኝ ሐሳብ ያለው ዘላለማዊ ሐሳብ ያለው እግዚአብሔር አለና ለሱን ሰዋለን አለ ከዛ ሁሉ ነገር ሪማይንድ ሲያረግ ተመለከቱላችሁ ያስታውሳል በሄድኩበት መንገድ ሁሉ ከኔ ጋር ለነበረ በመከራዬ ቀን ለሰማኝ ሃሌሉያ እና እንደዛ ያስብለናል እግዚአብሔር አሜን በጣም ይራቃችሁ ከመሰላችሁ አይዟችሁ ይሄ ሰበር ነው እንግዲህ ያመልክቴ እና ረቆ ሄዶ ሸሽቶ ከነበረበት ምናምን ይመጣና ወደ ቤተል ተመለስ ሲለው ልብሳችሁን እጠቡ ንጹህ ይላል አይገርምም ከእግዚአብሔር ንግግር በኋላ ያዕቆብ የተናገረው አንድ ነገር ነው ቤተሰቡን ይሰበስብና ከመካከላችሁ እንግዳ አማልክት አስወግዱ እግዚአብሔር ቤተል ሂድ ነው ያለው ግን እሱ ምን አለ በቃ ያያችሁ ቤተል የሆነ ፋሚሊ ነው ቅልቅል የማይፈልግ ሌላ ነገር የማይፈልግ የእግዚአብሔር ሐሳብ ነው እዛ አስወግዱ ልብሳችሁን እጠቡ ንጹህ ሁኑ ምናምን ይላል ከዛም መስዋዕትን እና ወርሺ ትክክለኛ የቤቱን ወይም የእግዚአብሔር ሐሳብ ያዕቆብ ሲያደርግ እናያለን በኋላ ግን በትርክቱ ውስጥ እንደገና በኢንታየር ቡክ ዝም ብዬ ነው እንደው በረር ያወራው ያለውትና በኋላ ደግሞ አንደኛ ነገሥት 12 ላይ የምታዩት ታሪክ ይመጣል ኢዮርብዓም ደግሞ ያሳስታል ህዝቡን እሱ የራሱን ንግስና ይፈልግና የቤተልን ኢሜጅ እዛ ጣዖት ማድረጊያ የሆነ ነገር ህዝቡ የሚያውቀው አለ የእግዚአብሔር ቤት ሲባል እያደረገ የመጣው ሲምቦላይዝ ተደርጎ እግዚአብሔር በዘፍጥረት ያሰበውን ሐሳቡን በዘፍጥረት ያልኩት እኔ ነኝ ከዘላለም ዘመናት በፊት ነው እግዚአብሔር ያሰበው አይደል እና በዛ ሐሳብ ውስጥ ፍሎ ያደረገ በእነሱ ሁኔታ ነገሩን እየገለጠ በእነሱ ሁኔታ እየገለጠ የመጣውን ይመጣና አንድ ንጉስ ሊያበላሸው ሲሞክር እንደገና ነገስት ላይ ሲሪየስ የሆነ እርምጃ ደግሞ እግዚአብሔር ይወስዳል አሜን ያ የመሰዊያው መሰበር ነብዩ መጥቶ ሲናገር ይሰነጠቃል ይሄ ያደረከው ነገር አመድ ይሆናል እንዲህ ይሆናል ሲለው ከዛ እጁ ሊዘረጋ አሰበ ያዙልኝ ምናምን ከዛ እጁ እንደዛው ነው የቀረው አያችሁ በጣም ነገሩ በእግዚአብሔር ዘንድ ዋጋ ያለው ነው ማለት ነው እና ሊያበላሹት ሞከሩ እነዚህ ነገስታት ያው ንግስናውን ፈልጎ ነው እንዲቆይ ፈልጎ ህዝቡ እንዳይሸፍትበት አስቦ ታሪኩን መጽሐፍ ቅዱስ ክፍሉን ስላስቀመጥኩት ሄዳችሁ ማግኘት ትችላላችሁ ከዛ ሁለተኛ ነገሥት ደግሞ ኤልያስ ከኤልሳ ሊወሰድ ሲልም ወደ ቤተል ሂድ ሲለው ታያለ እና እግዚአብሔር የሆነ ነገር እየጠቆመ ያሳየ እየነገረን የመጣው ከዛ አሞጽ ላይ ደግሞ ይመጣና ሌላ ትልቅ ትንቢት ይሄንን ከፓስተር ጋር ተካፍለነው ነበር በጣም ደስ የሚል ሐሳብ ነው አይደል ሰው ከስፍራ ጋር ነገሩን አገናኝቶታል እውነት ነው እግዚአብሔር በዛ መንገድ ተናግሮ ነበር እና ያሳያቸው ነበር ሐሳቡን ግን ኮምፕሊት አልሆነም ገና ወደ ፍጻሜ አልመጣም ያ ሐሳቡ ገና አልተከናወነም ምንም እንኳን ሙሴ መጥቶ በመሃል ባለፈው ስላየነው ነው የሙሴን ያልነገርኳችሁ ሙሴም በመሃል ቢመጣ የአብርሃምን ተስፋ ኢንተራፕት ወይም አላበላሸውም ወይም እንቅፋት አልሆነም ያን ታበርናክሉን ይሄን ድንኳኑን ሲመሰርት አሁንም ምሳሌ ነበር በመካከላቸው ማደር የፈለገውን እግዚአብሔር የሚያሳይ ነበርና ሙሴም እንዲሁ ያንን ሲያሳልፍ ነው መታየት እና ስራአቱን ሲያደርግ እያንዳንዱን በጥንቃቄ ሲሰራ ባለፈው ታበርናክሉን በፒክቸር ያያየን አይተናል አይደል እሱን ያደርግ ነበር እና ሰዎች ደግሞ ምን አይነት ችግር አለብን ከዛ ፍጥረት ጀምሮ አንድ ነገር ይዘን እንቀራለን እዛ ጋር ምንድነው መልእክቱ ምንድነው ትምርቱ እግዚአብሔር የፈለገው ምንድነው ሳይሆን ያን ነገር ይዘ ነው የመቅረት ነገር ያን እንደ ምሳሌ ተጠቀመበትን ነገር ይዞ የመቅረት ነገር አለና እግዚአብሔር ደግሞ ከዛ ላይ አይናችሁን አንሱ ይላችኋል አሞጽ ላይ መጣና
አሁን ወደ ቤተል ምናምን ወደ ስፍራ እና ትንቢት ነው ያ። እግዚአብሔርን ፈልጉ ምን ትላላችሁ? በህይወት ትኖራላችሁ። ስለዚህ ነገሩ ቤተል ከሚባለው ስፍራ ወይም ስያሜ ጋር የተገናኘ አይደለም። ነገሩ አሁንም የስፍራና የቦታ ጉዳይ አይደለም። ቅድም በዘፍጥረት በኤደን ገነት እንዳየነው ነገሩ የሆነ ሎኬሽን አይደለም። አሜን። እዚህ ያንን ትርክት ነው። ከዛ ዘጸአት 29 ላይ እግዚአብሔር ቃል እንደዚህ ይላል፣ በእስራኤል ልጆች መካከል እኖራለሁ፣ አምላክም እሆናቸዋለሁ፣ በመካከላቸውም እኖር ዘንድ ከግብጽ ምድር ያወጣኋቸው አምላካቸው እግዚአብሔር እኔ እንደሆንኩ ምን ይላሉ? ያውቃሉ። እኔ አምላካቸው እግዚአብሔር ነኝ። አሜን ሃሌሉያ። እና እንዲያውቁ ነው የሚፈልገው። ሊያሳያቸው የፈለገው ነገር ያንን ነው። እና ከግብጽ ሲያወጣቸው ከነዓን የሚባል የሆነ ውብ ስፍራ ከአንድ ወንድሜ ጋር ያወራው ነበርና ይሄን እንደማካፍላችሁ ሳቅ ዝም ብዬ ከወንድሞቼ ጋር ዲስከስ አደርጋለሁኝና ምን እየተባባልን ነበረ? ከነዓን የሚባል የሆነን ስፍራ ደስቦ አይደለም። እና እግዚአብሔር በከነዓን ተለክቶና ተቆጥቦ ያለ አይደለም። እግዚአብሔር መላለሙን የከበበ ነው። አሜን። ሰማይ ቅድም በመጀመሪያ እንዳነበብኩት ምንድነው? ሰማይ ዙፋኑ፣ ምድሩ የእግር መረገጫ። ይሄ ራሱ ይሄ እኔ አንትሮፖሞርፊክ ይመስለኛል። ይሄ ራሱ አገላለጹ ምን ማለት ነው? ይሄ የእግዚአብሔር ሐሳብ በሰው ቋንቋ ለመግለጽ ተጨንቀው የጻፉልን ወይም እኛን ኮሙኒኬት ለማድረግ ሰማይ ዙፋኑ፣ ምድር የእግር መረገጫ ሲባል እንደው ትንሽ እንድናስበው አይነት ይመስለኛል እንጂ እግዚአብሔር ከዛም በላይ ምጡቅ እንደሆነ መጽሐፍ ቅዱስ ይነግረናል አይደል? እግዚአብሔር መተረክ፣ መነገር፣ መገለጥ አይችልም። ኢየሱስ ጋር እስክንደርስ ድረስ በሱም አይተን የጨረስነው አይደለም። አሜን። እሱ ላይ ግን ኮምፕሊት ሆኖ እግዚአብሔር ምን እንደሚመስል አየን። ገና ደግሞ እንድናይ ጊዜ ተሰጥቶናል። ሃሌሉያ። ተቀጥሮልናል። ገና ደግሞ እንገረማለን፣ እንደነቃለን። እና እግዚአብሔር የጠራቸው ወደ ከነዓን አሁንም ከስፍራ ጋር የሚገናኝ ሰው ያን ፋሚሊ፣ ያን ቤተሰብ፣ ያን ግንኙነት ፈልጎታል። ምንድነው የፈለገው እግዚአብሔር? እነዚህን ህዝብ አስጨነቃቸው ብላችሁ አታውቁም? መጽሐፍ ቅዱስ ስታነቡ እስራኤሎች እና እግዚአብሔር የሆነ የፈለገው ነገር አለ። ቤተል የሚባለውን ስፍራ መጽሐፍ ቅዱስ ምን ይለናል? እውነተኛ የእግዚአብሔር ቤት፣ ትርጉሙ እንደዛ። እና ሌላው በጣም የወደድኩት የመለኮታዊ ግንኙነት። አሁን የሆነ ስፍራ ምናምን ሳይ መለኮታዊ ግንኙነት፣ የአምልኮና የቃል ኪዳን ቦታ። ይሄ በብሉይ ኪዳን ያዕቆብ የጠራው አጠራር ነው። ያዕቆብ የተናገረው ንግግር ነው። ይሄንን ቀጥለን በመናያቸው ክፍሎች ውስጥ እናየዋለን። እንግሊዘኛው ያው እቺ እንትን የምትለዋን ፈልጊያት ነው house of God እና ይሄ the place of divine encounter ይላል። ግን ድዌል ማድረጉን የሚያሳይ ደግሞ የመጽሐፍ ቅዱስ ክፍል እናገኛለን። መጽሐፍ ቅዱስ ቤተል የሚለውን ስፍራ ወይም ቦታ፣ የስፍራ ወይም የቦታ መጠሪያ መሆኑ ይቀርና ልክ አሁን ትርክቱን እንዳያችሁት እንመጣለን ከዛ እግዚአብሔር ይሄ እንዲያበቃ ከተናገረ በኋላ ዘመኑን ይጠብቅና ዳዊት ከመጣ በኋላ ከዳዊት ዘር የሆነው ደግሞ ትክክለኛው ሁለተኛው አዳም፣ ሃሌሉያ፣ ኢየሱስ ደግሞ ይመጣል። ኢየሱስ ሲመጣ የሆነው ነገር አንድ ነገር ነው። በዘፍጥረት 28:10 ላይ የምናገኘው ያዕቆብ የተመለከተው የመንሰላሉ ራእይ ቤቴል ብሎ የጠራው ያ ራእይ በዮሐንስ ወንጌል ደግሞ ጌታችን ኢየሱስ ክርስቶስ በቀጥታ እሱን ቃል ተጠቅሞ ናትናኤልን ኮሙኒኬት ሲያደርገው ታያላችሁ። ያንን ይወስድና ናትናኤልን ያናግረዋል። ኦሆ ስለዚህ ስናነብ አንድ ነገር ማሰብ አለብን ማለት ነው። ያንን ስናስብ ቦታ ወይም ስፍራ መሆኑ ይቀርና ፐርሰን ይሆናል። አሜን። ቤተል የሚባለው የእግዚአብሔር ቤት፣ የእግዚአብሔር ማደሪያ፣ የእግዚአብሔር መኖሪያ የምንለው ማለት ነው። the new humanity አሜን።
አዲሱ ሰው ይሄ የተጀመረበት እንደገና ጅማሬ ይሆናል ማለት ነው። ሃሌሉያ። እንደገና ይሄን አዲስን የእግዚአብሔር ቤት የሚለውን ኮምፕሊት አድርጎ ፈጽሞ እግዚአብሔር ሊያሳይ ሲሞክር ግን ፌል ሲያደርግ የነበረውን ሙሉ መሆን አቅቶት የነበረውን ያንን በእግዚአብሔር ዘንድ ያለውን ሐሳቤ ይዞት ኢየሱስ ክርስቶስ ወደ ምድር ይወርዳል ማለት ነው። ስለዚህ ኢየሱስ ክርስቶስ ላይ ተፈጻሚ ሆኖ የእግዚአብሔር ቤት የምንለው ኢየሱስ ሆኖ እናገኘውና እንዲሁ ደግሞ ለቤተ ክርስቲያን ወይም ለቅዱሳን ህብረት ከዛ ደግሞ በክርስቶስ ኢየሱስ ያመኑ ሰዎችም ለዛ ቤት ግብአት የሚሆኑበት የዛ የእግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ መሆናቸውን ደግሞ አብሮ መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ አዲሱ ጅማሬ ይጀምራል። ከአዲሱ ጅማሬ በኋላ ይሄ አንድ እቺ ድዌል አደረገ በእኛ አደረ የሚለው ቃል ድዌል አደረገ የምትለው ቃል በቃል ስትተረጎም ታበርናክል የሚለውን ይሄ የምታዩት ቦልድ ያደረኩት ማለት ነው። ጸጋና እውነትንም ተሞልቶ በእኛ አደረ ወይም ደግሞ in the word became flesh and dwell among us። አሁን በመካከላችን ድንኳኑን ሰራ። አሜን። በመካከላችን እግዚአብሔር ድንኳኑን ሰራ። ከዛ የታለ ድንኳኑ ብለን እንደ ድሮ ሙሴ የሰራውን ሰንፈልግ ኢየሱስ ሆኖ እናገኘዋለን። ሃሌሉያ አሜን። አሁን የምንፈልገው የሆነ ስፍራ የሆነ ቦታ መሆኑ ይቀራል። ስለዚህ ድንኳን ኢየሱስ የእግዚአብሔር መገኘት የሚኖርበት ያው ቤተ መቅደስ እንደሆነ እንመለከታለን ማለት ነው። ስለዚህ እግዚአብሔር በዘመናት መካከል ያለውን ሐሳቡን አልቀየረም፣ ግን ኮምፕሊት ያደረገው ዴቨሎፕ ያደረገው እየሄደ ሲመጣ ታያላችሁ። ከዛስ ኢየሱስ ላይ ፍጹም ይሆናል። ሃሌሉያ አሜን። ይሄን ነው የምፈልገው የሚለውን ያሳየናል። ቀጣዩን ፔጅ ስታዩት ይሄ ፈልጌ ያገኘሁት ነው። ምናልባት እናንተ ከዚህ የተሻለ ልታገኙ ትችላላችሁ። ኢየሱስ የሆነ ቦታ ላይ እንደምታውቁት በጣም ፕሮቮኪንግ የሆነ ንግግር ይናገራል። የሚያናድድ ንግግር፣ ለአይሁድ በጣም የሚያናድዳቸውን ንግግር ይናገራል። ምንድነው እሱ? ይሄን ቤተ መቅደስ ምን በሉት አፍርሱት። ስንት ዓመት ሙሉ ሲገነቡ አያምርም? እና አደራ የተሰጠ ዳዊት ሲያከማች ብር ሲያከማች ወርቅ ሀብት ሲያከማች ልጄ ይሰራል በእኔ እጅ ደም አለ ስለዚህ እኔ አልሰራም በጣም የከበረ ቤተ መቅደስ ነው ከዛ ለሰሎሞን የተባለ በጣም ብዙ አመት ፈጅቶ በጣም ብዙ ሪሶርስ ፈጅቶ የተሰራን ቤተ መቅደስ አንሱት አፍርሱት ይላል። ለምን? ኮሙኒኬት የተደረገበት ያለው መንገድ በእግዚአብሔር ዘንድ እንዳለው ሐሳብ አይደለም። ስለዚህ አሁን በመካከላችሁ ያለ ድንኳን የእግዚአብሔር ድንኳን ወክ ያረገ ዘኒው ሂዩማኒቲ አዲሱ ሰው መጥቷል። ይሄን አፍርሱት ከዛስ በ3 ቀን አስነሳዋለሁ። ትቀልዳለህ? ስንት አመት ሙሉ የፈጀ ቤት በ3 ቀን እና ሊገባቸው አልቻለም። በ3 ቀን እንዴት ይነሳል? ጌታ ኢየሱስ ግን ስለምኑ እየተናገረ ነበር? ስለ ሰውነቱ የተናገረ ነበር። የተፈለገው ያ በእግዚአብሔር ዘንድ ያለው ሐሳብ እንዴት እንደሚፈጸም ያወራ ነበር። ሰዎች ግን እንዲህ አይነት ቤት ዛሬም እንደዚህ አይነት ውድ የተሰራ ቤት ልባችን ልንጥል እንችላለን። እንግዲህ ዛሬ እየተነጋገርን ያለነው ግን ከስፍራ ከሆነ ውበት ካለው አዳራሽ የኛ ቤተክርስቲያን በጣም ነው የሚያምረው። እኔ በጣም ነው የምወደው። ትወዱታላችሁ? እና እሱ ላይ ግን ልባችንን ከምንጥልበት እዛ ላይ ልባችን የሚወድቅ አይደለም። እግዚአብሔር ያነሳው ሌላ ቤተ መቅደስ አለ። አሜን። በ3 ቀን ያነሳው ሌላ ቤተ መቅደስ አለ። ያ ያዕቆብ ሲያይ የነበረው ሲመለከት የነበረው ድንገት ተኝቶ እየሸሸ ያለ የተመለከተው ያ እግዚአብሔር ሐሳቡን የገለጠበትን እንደገና የሚንቀሳቀስ የሰው አዲሱ የሰው ጅማሬ አድርጎ በመካከላችን ሲያመጣው ታያላችሁ። ስለዚህ ይሄ ኢየሱስ ክርስቶስ ያ
ሰማይና ምድር ተራርቀው የነበረበትን በዘፍጥረት እግዚአብሔር ያዘነበትን ጉዳይ ለማገናኘት ቅድም እንደዘመረው ድልድይ ሆኖ አዲሱን የሰው ጅማሬ ይዞ መጥቷል። አሜን። ይሄ ነው የኛ ኢየሱስ። አሜን። ይሄ ነው የኛ ጌታ የምናመልከው አምላክ። እና እንደዚህ እንላለን ከአንድ ወንድሜ ጋር ስንጫወትና ፈርስት ሴንቸሪ ላይ የነበረችው ቤተክርስቲያን ኮሙኒኬት የተደረገችበት መንገድ አለ። ከዛ ደግሞ እየመጣ አሁን ያለው የኛ ቤተክርስቲያን የሚመስልበት ሁኔታ አለ። የሆነ ቤት አለን። ከዛ እንደኔ እንደዚህ ቆሞ የሚያወሩ ሰዎች አሉ። ከዛ መጋቢዎቻችን አሉ፣ የሚያስተምሩን አሉ። በጣም መልካምና ደስ የሚያሰኝ ነገር ነው። ከዛ ግን እግዚአብሔር ቤቱን ደግሞ ይፈልገዋል። አሜን። ይሄ እኔና እናንተን አሜን መሰባበኩን ምናምን አይደለም። የሆነ እዚህ እንግዲህ ቅድም ያሳየዋችሁ ቤተ መቅደስ በጣም ያምራል። በዛ ደረጃ የሰራ ነው ቤተ መቅደስ አሁን እንዳለ እጠራጠራለሁ፣ እርግጠኛ አይደለሁም። በጣም ብዙ ብር ወጥቶበት የሚሰሩ ቤቶች ሊኖሩ ይችላሉ። እግዚአብሔር ያንን ይወዳል፣ ይፈልጋል። ዛሬ እሱን እንድንጠያየቅ ነው የምፈልገው። እንደዛ ቆንጆ ቤቶች ያስፈልጉናል፣ እውነት ነው። እግዚአብሔር ልብ ደግሞ ምኑ ጋር ነው ያለው የሚለውን ደግሞ እንድንጠያየቅ ነው የምፈልገው። ሌላው ከዚህ ቀጥለን የምናየው አማኞች እውነተኛ የእግዚአብሔር ቤት ወይም የመንፈስ ቅዱስ ማደሪያ እንደተደረጉ መጽሐፍ ቅዱስ ይነግረናል። ነገር ግን አንድ በጣም እንድናስተውለውና ላሰምርበት የምፈልገው ጉዳይ ደግሞ አለ። በአንደኛ ቆሮንቶስ 6:19 ላይ እንደምንመለከተው ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ከዛ ምን ይላል? በዋጋ ተገዝታችኋልና አይደላችሁ። ሃሌሉያ። በዋጋ ተገዝታችኋልና የራሳችሁ አይደላችሁ። ስለዚህ በስጋችሁ እግዚአብሔርን አክብሩ ብሎ እኔ አሁን ገዛሁት። ማንም በክርስቶስ ኢየሱስ ሲያምን ቤተ መቅደስ ሊሆን የቻለው የገዛው ስለሚኖርበት ነው። ቤትን ገዝቶ ውድ ንብረት አውጥቶ ገንዘብ አውጥቶ የማይኖርበት ማን ነው? ቤትን ገዝታችሁ በጣም የሚያማምር ቤት ሰርታችሁ ከዛ በኋላ የከሌ ቤት ነው የምንለው አይደል እንጂ ቤቱ በጣም ብዙ ውድ ብር ስላወጣ የከሌ መባሉ አይቀርም አይደል? ቤቱ ብቻውን ምንም ዋጋ ስለሌለው ማለት ነው። ግን ቤቱን ቤት የሚያደርገው ያ የገዛው ያ የዋጀው ያ ባለቤት የሆነው የሱ መጠሪያ ሲሆን ነው። እዚህ የመንፈስ ቅዱስ ማደሪያ የተደረጋችሁት በዋጋ ተገዝታችሁ የኔ ሆናችሁ ነው ብሎ የማለት ስልጣን ያለው ማን ሆነ? ኢየሱስ። አሜን። ጌታችን ኢየሱስ ክርስቶስ አሁን እንደዛ ብሎ የማለት ሙሉ ስልጣን ነው። አሜን። እናንተ የእኔ ናችሁ ሲል ባለ ሙሉ ስልጣን ነው። አሜን። እዚህ የአማኝ ሰውነት የተቀደሰ እግዚአብሔር መንፈስ ቅዱስ ማደሪያ እንደሆነ እንረዳለን። ይህ ማለት ግን በጣም አሁን ይሄንን አስምሩልኝ። ይሄ ማለት አንዱ ሰው እኔ ወይም ወንድሜ ደጁ ወንድሜ ፍጹም እንደዛ አንዱ ሰው በቃ ልቅ ያለ የሚያምር ቤተ መቅደስ ሆኖ አውቶኖመስ በሆነ መልኩ ብቻውን መሆን ይችላል? አይችልም። ጌታ ኢየሱስ ክርስቶስ እንኳን መጥቶ ያንን ኮምፕሊት የሆነውን የእግዚአብሔርን ሐሳብ ቆላስያስ እንደሚተርክልን የመለኮት ፍጹም ሙላት አይደለ በእርሱ በሰውነት ተገልጦ ይኖራል የተባለው ኢየሱስ እንኳን ምን ብሎ ይናገራል? አንዲት የስንዴ ቅንጣት ካልሞተች ምን ትሆናለች? ብቻዋን ትቀራለች። የኔ ሐሳብ አይደለም። ብቻውን መቅረት አውቶኖመስ የሆነ ለብቻው የሆነ የእግዚአብሔር ሐሳብ አይደለም። ኮርፖሬት የሆነ ህብረት ያለው አንዱ ካንዱ ጋር ያለበትን የእግዚአብሔር ሐሳብ እንደሆነ በጣም ስትሪክትሊ ወይም በጣም በጥንቃቄ ሊያዝ የሚገባው ነው። እኛ የመንፈስ ቅዱስ ማደሪያ ነን ስንል እውነት ነው እግዚአብሔር ኮሙኒኬት የሚያደርገን፣ እኛም ደግሞ እግዚአብሔርን የማናገር መጋረጃው የተቀደደልን በዛ መንሰላል መቅረብ የቻልን ልዩነት የሌለን እንደገና የገባን ሩቅ የነበርን አሁን የቀረብን እዛ ቤተሰብ ውስጥ የመጣን ሆነናል። ነገር ግን አንዳችን ብቻችንን ሙሉ ነን ማለት አይደለም። እሱ ጋር በጣም ትልቅ ስህተት ስለሚፈጠር ነው። ስለዚህ እያንዳንዱ ክርስቲያን የእግዚአብሔር ቤት ለመሆን
በማዕዘኑ ድንጋይ መሰረት የሚታነጽ ህንጻ ነው። አሜን። ለዚህ ነው መጽሐፍ ቅዱስ ሲናገር ምን ይላል? በአባቴ ቤት ብዙ መኖሪያ፣ ግን መኖሪያው ስንት ነው? እስቲ ስንት ነው አላችሁ? ወይስ እንዴ ደከማችሁ እንዴ? የጨረስኩኝ ነው። ቀጥሎ የምናየው አንድ እንትን አለ። አሁን ምናልባት ላይታያችሁ ይችላል፣ ይቅርታ ጠይቃለሁ። አንዲቷ ንብ በማሩ ይሄ ሃኒ ካምፕ የምንለው ወይም በማር እንጀራው መሰራት ላይ ያላት ሚና ከፍተኛ ነው አይደል? ነው አይደለም? ግን ብቻዋን ያንን መገንባት ትችላለች እንዴ? ሃሌሉያ! እንደዛ ማለት ነው። በጣም የእግዚአብሔር የሚያሸተው እግዚአብሔር የሚፈልገው እግዚአብሔር ቤተ መቅደስ ስሩልኝ ሲል እኮ በውስጡ የሚካሄድ አምልኮ አለ። ግንቡን ጣሪያውን እና ግድግዳውን ፈልጎ ነው እንዴ? አይደለም። እግዚአብሔር ቀድም እንዳነበብኩላችሁ በመጀመሪያ ሁሉ የኔ ነው፣ ለኔ የምታቀርቡልኝ አዲስ ነገር የለም፣ ሁሉንም ኦን ማረገው እኔ ነኝ፣ የኔ ንብረት ነው፣ የኔ ነው ብሎ ተናግሯል። ነገር ግን አሁን ላይ ያለ በጣምም ዛሬ ቅዱሳን ላሳስባችሁ የምፈልገው ነገር አንድ ብቻችንን በጣም አስፈላጊ ነን። ግን ያለ ቅዱሳን ያለ ህብረት ደግሞ የእግዚአብሔር ቤት ፍጹም አይሆንም። አሜን። ብቻችንን ዋጋም አለን። ብቻችንን ጌታ ኢየሱስ ሞቶልናል። ለአንዲቷ ነፍስ የሚራራ ስለ አንዲቷ ነፍስ ግድ የሚለው ያቺ አንድ ነፍስ መታ በዛ ማዕዘን ራስ በሆነው በሱ እንድትታነጽ ከዛ ቤቱ ማየት የሚፈልግ ያንን ሃውስሆልድ ያንን ቤተሰብ ማየት የሚፈልግ እግዚአብሔር አምላክ አለ። ሃሌሉያ አሜን። ስለዚህ ያንን መጽሐፍ ቅዱስ ያስተምረናል ማለት ነው። ቀጥለን የምንመለከተው ልክ እንደዛው ቤተክርስቲያን ደግሞ እውነተኛ የእግዚአብሔር ቤት መሆኗን ደግሞ እናያለን። ይሄ በጣም ኢምፖርታንት የሆነ ሐሳብ ነው። ያው ኤፌሶን 22:2 ላይ በጣም የምናውቀው ሐሳብ አለ። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። አሜን። አሁን ትኩረቴ ይሄ ነው። ቤተል ትርጉም የሚያገኘው ቅድም እግዚአብሔር ከዘፍጥረት ጀምሮ ሊመሰርተው የፈለገው ሊያየው የፈለገው አሁንም እየጠበቀ ያለው ጉዳይ እሱ ነው። አሜን። ሁላችን እንድንሰራ እኔንም ጨምሮ በጣም የምንቸገርበት አንድ ነገር አለ። መተን እዚህ ቆንጆ ህንጻ ነው የምንጠብቀው ሁላችን። ምን ማለት ነው? እልቅ ያለ ሰው ማይናደድ ማይቆጣ፣ ልክ ነኝ አይደለም? ሁሌ በቃ ቸርነት የሚያረግ እንትን የሚዘምር እንደዛ ነው እንደ ቅዱሳን አይደለም? በጣም ብዙ ኮንስትራክሽን እንዴት ነው ሰሞኑን አንድ ወንድማችን የሚሰራው ህንጻ የሚገነባው ቦታ ሄደን እያየን ነበርና በቃ የተተራመሰ ነው እንትን ያለ ነው ምን ያለ ነው። ሳምፕል ግን አለ መጨረሻ ላይ እንደዚህ ድብልቅልቅ ያለ እንዳይመስላችሁ ብሎ ገዢዎች ሲመጡ ተስፋ እንዳይቆርጡ ሲቪንቶ አለ እንትኑ አለ ሚስማሩ አለ ወዳድቆ ምታለ ጩኸት ደግሞ አለ የሆነ ነገር ይቀጠቀጣል ምናምን ከዛ መጨረሻው ግን የሚመስለው አለ ብሎ አንድ ፍሎር ላይ አሳየን። በቃ አረፍን። ኦኬ ይሄን ይመስላል መጨረሻው እና መጨረሻ አለው እንደዛ ኳኳታ ምናምን ግርግር ሊበዛው ይችላል። ሃሌሉያ። ፋይናሊ ግን ውብ ሆኖ ሲሰራ ልጁን ኢየሱስን ይመስላል። አሜን። እና ቅዱሳን ለመሰራት ታገሱ የሚለው መጽሐፍ ቅዱስ ይሄን ነው። ሚስማር ልታዩ ይችላል፣ ያደናቀፋችሁ ይችላል፣ የሆነ እንትን ያለ ነገር አለ ነው ውሃ የነካው ነገር አለ። ደግሞ እንደዛ ነው እኮ ቅዱሳን ፍጹም ነገር ጠብቀን ልንመጣ አይገባም። ቤተክርስቲያን እየተገነባን ያ ህንጻ እየተገነባ ለብቻችን በጣም ኢምፖርታንትና እግዚአብሔር ዋጋ የሚሰጠው ብንሆንም ከህብረት ጋር ነው ህንጻው ፍጹም የሚሆነው። ለዚህ ነው ምናልባት እንድናውቀው ብዬ እሳቤው ይሄ የማዕዘን ራስ የሚባለው እሳቤ ካያችሁት ከስር እና ሁሉን ይይዛል። መጨረሻ ላይ ስንደመድም እነግራችኋለሁ። ከሱ አንፃር ነው እያንዳንዱ ድንጋይ የሚካበው። እያንዳንዳችን እንዲህ ህንጻ ለመሆን የምንሰራው እና ድዌል እንዲያረግ ለእግዚአብሔር መኖሪያ አሜን። እና የሚፈልገው መኖሪያ እንደዚህ አይነት መኖሪያ ነው አለ እግዚአብሔር። ይሄንን መኖሪያ እና ደግሞ በጣም የሚገርማችሁ ነገር መንፈስ ቅዱስ ይሄንን መኖሪያ ለመስራት አሁን አክቲቭሊ በቤተክርስቲያን አለ። አሜን። እያበጀን ያለው አቬይለብል ነው ላመንን ሁላችን ሙሉ ሪሶርስ ይዞ ሃሌሉያ።
እና እንዳንዝል እንዳንደክም እዚህ ስንመጣ ድምጹ የሆነ ኳኳታው የሆነ ነገሩ ሊወጋንም ሁሉ ይችላል አይደለ? ኮንስትራክሽን የምትሰሩ ወንድሞቼ እንዳንድ ወዳጄ ቅድም እንደነገርኳችሁ ምታውቁ አላችሁ እና በጣም አይመችም፣ ደስ አይልም፣ ያላለቀ ነው ምናምን። ግን ስታዩት ግራውንድ ፕላስ እንደዚህ ነው እንትን ነው ይሄ ነገር ቪላ ነው ግን ትላላችሁ። አሜን። ከሩቅ ግን ሰው ሲያይ የሚሰራ መሆኑ ማስታወቅ አለበት። ሁሌም የመጀመሪያው ፍሎር ላይ ቢሆን ማን ደስ ይለዋል? ቤት ሁሌ አሸዋ እንደተከመረበት ቅድም አንድ ወዳጃችን እንዳሳየን አሁን ፈርስት ፍሎር ላይ ወስዶ ትንሽ የሚያምር ያለቀ በር የገባለን ነገር ባያሳየን ያስጠላል። ሙሉ ለሙሉ ምንድነው የምሰራው ይሄ ሁላ ጊዜ? ግን እያለቀ መሄድ ደግሞ አለበት። አሜን። ስለዚህ እየተሰራን እንድንሄድ ሪሶርስ አለቀብን ማለት አንችልም። አንድ ባለጠጋ ህንፃ ቢሰራ መጀመሪያ ኤስቲሜት ኮስት የሚባል አለ አይደል? መጀመሪያ ከዛ ኢኒሻል ካፒታል ይኖረዋል፣ ኮስቱን ይገምታል ማለት ነው። ገምቶ ይሄን ያክል ሊያስወጣኝ ይችላል ብሎ ያንን ሪሶርስ ይዞ ይነሳል። አንዳንዱ ደግሞ እንዳመጣው ያምጣው ብሎ ይነሳል። እየጀመረ ከዛ ይቆማል። ብዙ ተጀምሮ የቆሙ ህንፃዎች እናውቃለን አይደል? እግዚአብሔር ሪሶርስ የሌለው የቤት ባለቤት አይደለም። አሜን። እግዚአብሔር የቤቱ ባለቤት ነው፣ ግን ሪሶርስ ሁሉ አለው። እሱም መንፈስ ቅዱስ ይባላል። አሜን። ስለዚህ ተጀምሮ ያላለቀ ህንፃ እንድንሆን እግዚአብሔር አይወድም። ስለዚህ አንደኛ ጴጥሮስ ምዕራፍ 2 ደግሞ እንደዚህ ይላል፣ በሰው ወደ ተጠላ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ ምን እያላችሁ እየቀረባችሁ እና ሴት አፓርት ማድረግ የክርስቲያን ባህሪ አይደለም ቅዱሳን። አሜን። መለየት ራቅ ማለት ከዳር ሆኖ ማየት የቅዱሳን ባህሪ አይደለም። መጽሐፍ ምን ይላል? እየቀረባችሁ በሉ እስቲ። you have to draw near ከአንድ ቀን ወደ አንድ ቀን እየቀረባችሁ። ሃሌሉያ አሜን። እንደዛ ነው ኑሯችን እና እየቀረበ ያለ ደግሞ ያስታውቃል። አሳያችኋለሁ እየጨረስን ስለሆነ ማለት እና እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ምን በሉ ተሰሩ። ሃሌሉያ። ይሄ ሐዋርያው ጴጥሮስ የነገረን ትልቅ መልእክት ነው። መንፈሳዊ ቤት ለመሆን ተሰሩ። እንዴት ነው የምትሰሩት? እየቀረባችሁ እየተጋጠማችሁ። ሃሌሉያ። እና ደስ ይላል፣ ደስ ላይል ይችላል። ሁልጊዜ ደስ ያሰኛል፣ ሁልጊዜ ደስ ላያሰኝ ይችላል። የሚደብር ነገር፣ የሚያሳዝን ነገር፣ የሚያናድድ ነገር አለው። አዎ፣ ግን እንደዛም የሆነ ምን በሉ እየቀረባችሁ። ሃሌሉያ አሜን። ዛሬ እዛ ላይ ነው ያተኮርኩት። እንግዲህ በዚህ ቶፒካል ነገር ስናነሳው እዚህም እዛም እንላለን፣ ትታገሱኛላችሁ። ቀጥሎ ባለው ስላይድ ላይ እንድታዩት የምፈልገው አንድ ነገር አለ። ዛሬ ዝም ብዬ ይሄንን መልእክት ሳዘጋጅ በጣም ባለማችን ላይ ውድ የሆኑ ቤቶችን ለማወቅ ፈለኩ። እንደውም ምን አይነት ቤት ነው ባለማችን ላይ ያለ በጣም ውድ ገንዘብ የሚያወጣ ቤት እና ቶፕ 3 የሚባለውን ለማየት ሞክርኩ። ያው ከልጅነታችን አንደኛ፣ ሁለተኛ፣ ሶስተኛ የሚባል ነገር ስላለ እና ጌታ ከዚህ እስኪያወጣን ድረስ ከዛ ቼክ ለማድረግ ስሞክር በጣም የሚገርማችሁ 4.9 ቢሊዮን ብር ያወጣ እንግሊዝ ውስጥ የሚገኝ ዩኬ የሚገኝ አንድ ቤት አለ እና ገብታችሁ ቼክ አድርጉት። ማመን ነው የሚከብዳችሁ። እና ለማስጎብኘት ራሱ ሄደው ይደክማል። እንደ 30 ደቂቃ ቪዲዮ ነው የሰሩት እና አይጨርሱትም። በጣም ይገርማል። እና ሲገመት 4.9 ቢሊዮን ነው ያወጣው። ሁለተኛው ደግሞ ህንዳዊ ይመስለኛል። በጣም የሚገርም ታወር ነው ይሉታል። እሱ ደግሞ እንደምትመለከቱት 2 ቢሊዮን ብር አውጥቷል። እና ቼክ ስታደርጉ ወዲያው የሚመጡላችሁ እነዚህ ናቸው። ከዛ ሶስተኛው 750 ሚሊዮን ዶላር፣ ይቅርታ እስካሁን ብር ነው ስለ የነበረው ዶላር ነው ሲያወጣ እና እኔ በማቀው ነው እንግዲህ እየጠራ ያለሁት እና በብር ስትለውጡት ብዙ ዜሮዎች የበዙበት እንደሚሆን እናውቃለን። እና እነዚህ ቤቶች ኦን የተደረጉበት ሰው አለና እንደውም አንደኛው የመጀመሪያው ሰው ሞንክ ነውና ገርሞኛል።
እንደዚህም እና ቅዱሳን ምርጥ ቤት ለመስራት ትችላላችሁ መብታችሁ። በጣም አሪፍ ቤቶችን እንሰራለን። ምንም እንኳን መነኩሴ ቢሆንም በዓለማችን እንግዲህ በጣም ትልቁን ቤት ያለው ሰው እሱ ሆኖ ተገኝቷል እና አሁንም ለታሪክ ይቀመጣሉ። ከዛ አንድ ነገር አሰብኩ። እኛ ግን ምን ያክል ዋጋ ያወጣን ቤት ነን? በጣም አሜዚንግ ነው የሚባሉት። ሰርች ብታረጉ ታገኟቸዋላችሁ። ከዛ አየው እንደውም የነ ቢል ጌትን ቤት የነ ኤለን ማስክን ቤት ለማየት ሞከርኩኝ። በጣም የሚገራርም ቤት ነው። እግዚአብሔር ደግሞ ከነዚህ ሁሉ የተሻለ አስደናቂ ቤተሰሪ ነው። አሜን ሃሌሉያ። ምን ያህል ሪሶርስ እንግዲህ እነዚህ ሰዎች 4.9 ቢሊዮን ሲያወጡ ትልቁ ሪሶርስ ተብሎ ነው በዓለም አንደኛ የተባለው ማለት ነው። በቃ ዘ ቶፕ 3 የሚባለው ይሄን ያወጣው። የኛ ግን ዋጋው የሚነገር ነው። በቢሊዮን በትሪሊዮን ይገመታል። ማንን ያህላል? ሃሌሉያ አሜን። ስለዚህ ነው ዮሐንስ ወንጌል ኢየሱስ እንደዚህ ያለ በዮሐንስ ወንጌል 12:24 ላይ ቅድም እንደነገርኳችሁ እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች እና የፈለኩት የሚሰራው ቤት አለና በጣም ውድ ኢየሱስ የሚታይበት አሜን፣ መልኩ ተስሎ የሚታይበት እና ያለውን እግዚአብሔር ያለውን ሪሶርስ በሙሉ ያወጣበት አሜን። አምላካችን ባለጠጋ አምላክ ነው አሜን። እንደዚህ እንደምታዩት የሚገመት እነዚህ ሰዎች በጣም እና የማዕዘኑ ድንጋይ የሆነው ሪሶርሱን ሁሉ እንደምታዩት ኢየሱስ በመሆኑ የተጠናቀቀው ቤት ፈጽሞ ኢየሱስ ክርስቶስን ይመስላል። ይሄ ዝም ብሎ አሁን ሲንኳኳ ስታዩት እንዳይቀልባችሁ ቅዱሳን፣ ዛሬ እሱን ላበረታታችሁ ነው የምፈልገው አሜን። የሆነ የሚያልቅ ፍጻሜ ያለው ነው አሜን። አሁን እዚህ ጋር ሲተራመስ ስታዩት ያላለቀ ነገር ስታዩ እንዳትደክሙ እንዳትዝሉ። በጣም ቢዩቲፉል የሆነ ብዙ ሪሶርስ የወጣበት አሁንም መንፈስ ቅዱስ ራሱን ሰጥቶ በእኛ መካከል ሆኖ ለማነጽ ዝግጁ ሆኖ ሙሉ ለሙሉ ፈቃዱን ሰጥቶ ያለበት የከበረ ቤት ነው አሜን አሜን። እና በጣም ብዙ ነገር ይባላል ስለ ቤተ ክርስቲያን በጣም ብዙ እና እግዚአብሔር የፈለገው ይሄንን ነው። ያለውን ውድ ነገሩን ሁሉ ያባከነው ያወጣው የፈጸመው የጨረሰው ያንጠፈጠፈው እዚህ የከበረ ነገር ላይ ነው። ስለዚህ ቤተ ክርስቲያን አንደርማይን ሲደረግ ቸል የምንል ሰዎች ቤተ ክርስቲያን የምለው ግሬስ ላይፍ ኮሚኒቲ ቸርችን ብቻ ማለት ያ እንዳልሆነ በጣም ታውቃላችሁ አይደል? ስለዚህ ስለዛ ጉዳይ ሲሪየስ ልንሆን ይገባል ቅዱሳን ሃሌሉያ አሜን። ይሄ ሁሉ ሪሶርስ የወጣበት መቼም የዛ ቀደም ያሳያችሁ 4.9 ቢሊዮን ያወጣው ቤት ዝም ብላችሁ መግባት አትችሉ። ሀገሪቷ አንዳንድ ሪሶርስ ነው የምትይዘው። ሄዳችሁ ቼክ ማድረግ ትችላላችሁ። እንደ ቀልድ አያዩትም። እና አንድ ወዳጄ እንደዚህ ሲለኝ ነበር። በጣም ሀብታም ሰው የኔ ወንድም ነው ቢለን በጣም እንደሰታለን። ከኔ ጋር ከሱ ጋር ፎቶ መነሳት ያስደስተናል። ሰላም እንኳን ቢለን በቃ ደስታችን። እግዚአብሔር ግን የኔ ቤት ናችሁ ምናም ሲል አላወቅነውም፣ ባለጠግነቱን አላወቅነውምና አንደርማይን እናደርጋለን። ቅዱሳን ፍጻሜው በጣም ያማረ ጅማሬ ላይ ያለ ነው አሜን ሃሌሉያ። ስለዚህ የጅማሬ ምልክትና መሰረት ነው ይሄ ኮርነርስቶን የምንለው ቀልድ አይደለም። የጅማሬ ምልክትና መሰረት ነው እና አቅጣጫ የሚያስቀምጥ ነው፣ ዳይሬክት የሚያደርግ ነው፣ ሁሉን በአንድነት የሚይዝ ነው ሰብስቦ ከዛስ የሚሸከም ነው ሃሌሉያ አሜን። ይሄ ነው የማዕዘኑ ራስ። እንግዲህ እሱ ነው ስንደመድመው እንደዚህ ነው ላለን አሁን የእግዚአብሔር ቤት የሆነ ቦታ ወይም ስፍራ መሆኑ ምን ብሏል? አብቅቷል፣ ቀርቷል ሃሌሉያ። ስለዚህ ጌታችን ኢየሱስ ክርስቶስ በዘመናት መካከል ያለው የእግዚአብሔር ሐሳብ ወደ ምድር ይዞ መጥቷል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ በኢየሱስ ክርስቶስ የማዳን ሥራ ያመንን ሁላችን ለብቻችን ሳይሆን ሁላችን ተሰብስበን የእግዚአብሔር ቤት ነን አሜን። የእግዚአብሔር ቤት ነን። ስለዚህ መንፈስ ቅዱስ ይህንን ቤት ለማነጽ ለማበጀት ለመስራት መንፈስ ቅዱስ በስራ ላይ ነው። ቢ ኮንሺየስ ቅዱሳን አሜን። ሁላችን
ወጥተን በመንፈስ ቅዱስ እንደሚታነጽና እንደሚሰራ በጥንቃቄ እንደሚሆን ተደራርገን ልንታገስ ይገባል። አሜን። ለዛ ቤት ልንታገስ ይገባል። እዚህ የእግዚአብሔር ቤት አሁን ስፈጽመው ዛሬ ተባብለን እንድንለያይ የምፈልገው እሺ የእግዚአብሔር ቤት ይሄን ይመስላል። በዚህ ሁሉ ትርክት ውስጥ ኢየሱስን ይዞ መጥቶ ከዛ መሰረተው ቤቱ እንዲህ ነው፣ በጣም ውድ ነው። እነዛ በዓለም ላይ ቶፕ 3 ከሚባሉት ቤቶች ኢንቨስትመንቱ የተለቀ ኢንቨስትመንት ነው። አሁን ሲታይ ግን የሆነ እንደው መጨረሻ ያለው ራሱ አይመስልም። ድብልቅልቅ ያለ ነው። ሁሉም ሌላ እዚህና እዚያ ይረግጣል። ቤቱ ግን የህብረት ቤት ነው። ቅዱሳን ሃሌሉያ። እዚህ የእግዚአብሔር ቤት እንደሆነ የሚያቅሰው ወንድሙን አይገፈትርም። አሜን። ቤቱ የኔና የናንተ አብሮነት ያለበት ቤት ነው። ስለዚህ የእግዚአብሔር ቤት ይሄ ኮንሺየስ የኪንግደሙ የአንዲት ቤተክርስቲያን ሐሳብ ያለው ሰው በቃላት አይደባደብም። አሜን። በዚህና ግን ለቤተክርስቲያን ያለው ቫልዩ ደግሞ ትልቅ ነው። ቤተክርስቲያን አንደርማይን አድርጎ ዝቅ አድርጎ ሊያያት አይችልም። ስለዛ ጉዳይ ልክ እንደ እግዚአብሔር ደግሞ እንደ ልጁ እንደ ኢየሱስ ክርስቶስ በጣም አጥብቆ ቤተ መቅደሱ እንዴት ነው ጅራፍ ይዞ ነው የገባው አይደል? የቤተ ቅናት ይበላኛል ተብሎ የተጻፈው ይፈጸም ዘንድ ብሎ እና ይሄ የንግድ ቤት ነው እንዴ? አይደለም። ቤቱ የምን ቤት ነው? የህብረት ቤት ነው። ቤቱ የምን ቤት ነው? የጸሎት ቤት ነው። ቤቱ የምን ቤት ነው? የአምልኮ ቤት ነው። አሜን። ቤቱ ምን አይነት ቤት ነው? በመንፈስ ቅዱስ በእግዚአብሔር ቃል የሚገነባ ህንጻ ነው። ይሄን ካላያችሁ you have to be serious። ቤቱ ቅዱሳንኛ አምልኮ ልንወድ ሰው እያመለከ እየዘመረ ነፍሱ እግዚአብሔርን መፍራት ትማራለች እና ህንጻው ውስጥ ግጥም እያለ ነው የሚመጣው። አሜን። ህብረት የሚወድ ወንድሙን ማቀፍ ሰላም ማለት የሚወድ እንዴት ነው የሚል ሰው ግጥም እያለ አይታያችሁ? እኔ ይታየኛል እንደዛ። ሃሌሉያ። እንደዛ ሲገጣጠም ክብር ለኢየሱስ ይሁን። ኮንሺየስ የሚሆን ለቤተ ክርስቲያን ሴንሲቲቭ የሆነ ለቤተ ክርስቲያን ሁሉ ጊዜም በንቃት ቸርች የሚባለውን የእግዚአብሔር ማደሪያ እየተጠነቀቀ የሚታዘዝ የሚጠብቅ አንዱ ወንድሙ ከሱ እንዲሻል የሚያስብ ሰው የእግዚአብሔር ቤት እንደሆነ ያውቃል። በዛ ህንጻ እየተጋጠመ ነው ማለት ነው። ስለዚህ በመንፈስ ቅዱስ እየተጋጠምን የመጨረሻውን ተስፋ ሃሌሉያ ያንን ኢየሱስ የሚመስለውን ሊያየው የሚፈልገውን ያንን ቤት ሆነን እንሰራለን። አሜን። እዚህ ከጎናችሁ ያለውን ሰው በርታ በሉት። ላስቸግር እችላለሁ ግን በርታ። ሃሌሉያ። የቤተክርስቲያን መልክ ይሄ ነው። አሜን። መንፈስ ቅዱስ በኢንጂነሪንግ ውስጥ ምን አለ? ይሄ እንትን እናረጋ ጨርሻለሁ። እሺ ይሄ የመጨረሻው ስላይድ ነው እና ምን አለ? አርኪቴክቶችም ኢንጂነሮችም አላችሁ እያየው ነው። ከተሳሳትኩ መጨረሻ ላይ ታረሙኛላችሁ። ስንሰራ አሸዋ፣ ሲሚንቶ፣ ውሃ በትክክለኛው ሬሾ መቀየጥ አለበት። አለበለዚያ ትክክለኛ ባልሆነ ሬሾ ተሰርቶ ወይም በዛ ካልተሰራ ክራክ ያረጋል፣ ወይ በጣም ይደርቃል፣ ወይ በጣም ይለሰልሳል ወይም ነው። መንፈስ ቅዱስ ልክ እንደዛ እንዳንሰነጣጠቅ ሃሌሉያ እየፈሰሰ እየሞላ እየተረፈ እያለሰለሰ በመካከላችን አለ። አሜን። ክብር ለመንፈስ ቅዱስ ይሁን። ክብር ለጌታችን ለመድኃኒታችን ለመንፈስ ቅዱስ ለእግዚአብሔር አብ ለእግዚአብሔር ወልድ ለእግዚአብሔር መንፈስ ቅዱስ ይሁን። አሜን። ይሄ ነው የመንፈስ ቅዱስ አሁን በስራ ላይ መንፈስ ቅዱስ ለምን አለ ካላችሁ ያ መልክ እንዲሳል እንደ ታታሪ ኢንጂነር ሃሌሉያ በመካከላችን እያበጃጀን ያለው። ስለዚህ ለመሰራት እንታገስ፣ ደስ ይበለን። አሜን። የምንጓዘው ጉዞ ይሄን ይመስላል ቅዱሳን። ስለዚህ ስንወጣ ወንድማችንን ለማቀፍ አንፍራ። ለማቀፍ እንዴት ነው ለማለት ሰላም ለማለት ሲሪየስ ለማጥናት ለማንበብ ለማምለክ እንደውም እኛ ቸርች ዛሬ እግዚአብሔር እድል ከሰጠኝ እናገራለሁ ለመጸለይ ለመዘም እንደኛ ቸርች መዘመር ያለበት አለ ቅዱሳን። በጣም እኮ ማምለክ አለብን። ክብር ለኢየሱስ ይሁን። እና ዝማሪያችን ማስታወቅ አለበት። ይሄ የእንትና ቤት ነው እንደምንል ከሩቅ አይተን ይሄ የከሌ ቤት ነው እንደምንል ከደጅ ይሄ የእግዚአብሔር ቤት ነው የምንባለው እኮ አምልኳችን፣ ንግግራችን፣ ቃላታችን፣ አካሄዳችን ታይቶ እዚህ ቤት ውስጥ የሚኖረው ከሌ ነው እንላለን አይደል? መልኩ ሲታይ እንትኑ ሲታይ ወጣበት ሲታይ ያንን ቤት አሁን ዝም ብዬ ባሳያችሁና ቼክ አድርጋችሁ ቢሆን ኖሮ ይሄ የእንትና ቤት ነው የምትሉኝ፣ ይሄ የከሌ ቤት ነው። የእግዚአብሔር ቤት እንደዚህ አይደንቲፋይ መደረግ አለበት። አሜን። ምንም ግንባታ ላይ ቢሆን ዝም ብሎ በጅምር የቀረ ነገር
አይደለም። ክብር ለኢየሱስ ይሁን። አሜን። ማደሪያው ይባረክ።